መማረክ ነበረብን፣ እጃችንን መስጠት ነው የነበረብን። 14 ሚሊዮን ህዝብ እንዲጠፋ ፕሮጀክት ዲዛይን አድርገው እናጥፋ ሲሉት እዛው አለላችሁ አጥፉኝ። ብአዴን ሲፈርስ፣ ኦህዴድ ሲፈርስ፣ ደኢህዴን ሲፈርስ አንፈርስም ብላችሁ አስረክባችሁ ይመጣችሁ። ሰሜን ኮሪያ እኮ አይደረግም፣ አይታሰብም። ሰሜን ኮሪያ እያረጋት ያለው ያንተ አለቃ ነው። ከዚህ በኋላ ዲሞክራሲ፣ ምርጫ፣ የሰብአዊ መብት የሚባል አላውቅም። ተመልካቾቻችን እንደምዋላችሁ እንደምሰነበታችሁ። ይህ ታይም ሚዲያ ነው። ዛሬ ወደዚህ የመጣሁት ትንሽ ያው የኦህዴድ ብልጽግና የምስራቅ አፍሪካ የፖለቲካ አማካሪው አቶ ጌታቸው ረዳ እየተናገሯቸው 1 3 4 የሚሆኑ ነጥቦች አሉ። እንደው እነዚህ ምን ለማለት ነው የተፈለገው? ብልጽግናን ለማዳን በዚህ ልክ የትግራይን ህዝብ ትግል ማንኳሰስ ለምን አስፈለገ? ይሄን መሰረት አድርገን አንዳንድ ነገሮች ለመነጋገር ነውና ብዙ ነገር ሲናገሩ ሰምቻችኋለሁ። የህወሓት አመራሮች ማለት ለነሱ ሲባል ነው ጦርነቱ መጀመር አልነበረበትም፣ ኢቭን በቅጡ ሳንነጋገር ነው ጦርነቱ የጀመረው፣ የህወሓት አመራሮች አገር ሻጮች ናቸው፣ አገር አፍራሽ ናቸው፣ ከሰሜን ኮሪያ መንግስት እኩል አላደርጋቸውም፣ ምክንያቱም የሰሜን ኮሪያውን መንግስት ክብር ማናናስ ስለሚሆን ከሱ በታች ናቸው የሚሉና በጣም ለትግራይ ህዝብ ትግል የማይመጥኑ ትናንት ከኛ ጋር እንዳልነበረ በዚህ ልክ ወርደህ መናገር እኔ ተገቢ ነው ብዬ ስለማላስብ ይሄን መሰረት አድርጌ ነው ትንሽ ልናገር ሞክረው። ዋናነት ግን ፌደራል መንግስት እስካሁን ትግራይ ውስጥ ሰላም እንዲሰፍን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ ፖለቲካ ኃይሎች ይህንን ለውጥ ለማምጣት በሚያደርጉት እንቅስቃሴ በቅንነት በደንብ ኢንጌጅ ማድረግ አለበት የሚለው ነው። ከሰፈር በተለቀመ ጥይት ገጥሜ ሰውም እያለቀ በሂውማን ዌቭ ታክቲክስ በሰው ማዕበል ዘመቻ መንግስት ቀየራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ነው ሞኖፖሊ ብሎ የሚያምን ሊደርሺፕ ነው። ኖርዝ ኮሪያማ ጤነኛ ሀገር ነው በንጽጽር። ለነሱ ህልም ወይ ቅዠት ሲባል ወጣት በሺዎች በ10 ሺዎች ምናልባትም በሚሊዮኖች ቢያልቅ ደንታቸው አይደለም። በንግግራቸው ላይ ሰምታችኋቸው ከሆነ ምን ይላሉ? መማረክ ነበረብን፣ እጃችንን መስጠት ነው የነበረብን። አለመማረክ ያው ክሬዲት የሚሰጠው ከሆነ እንቀበለዋለን። ታስታውሱ እንደሆነ ጦርነቱ ሲጀመር የህወሓት የትግራይ መንግስት ያኔ ህወሓት ነበር መንግስቱ 2012 ጥቅምት 24 ጦርነቱ ከመጀመሩ በፊት ጦርነቱ እንዴት እንደጀመረ በሳቸው በቃል አቀባዩ በኩል ነበር የሚነገረው። ጦርነቱ ከመጀመሩ በፊት የሁሉም እዞች በኢትዮጵያ ውስጥ ያሉ እዞች በሙሉ ወደ ትግራይ ተጠግተው እንደነበረ በትግራይ መንግስት ቃል አቀባይ በአቶ ጌታቸው ረዳ ነበር የሚነገረን። ሰሜን እዝ እዚህ ያለው የሰሜን እዝ ምን እቅድ ይዞ ይንቀሳቀስ እንደነበረ ሲነግሩ የነበሩት እኮ አቶ ጌታቸው ረዳ ናቸው። እያንዳንዷን ነገር ሲነግረን የነበረው በእያንዳንዷ ጦርነት ስትጀመር በደንብ ተነጋግራችሁ እያወቃችኋት ነው የተደረገችው። ከዛ በኋላ አቶ ታየ ደንዳ ሲናገር ሰምታችሁት ከሆነ ሰሜን እዝ ተጠቃ ያልነው ለይስሙላ ነው፣ ራሳችንን ያስመታ ነው። ምክንያቱም መከላከያ ውስጥ ያሉ ተጋሩ እንዴት አድርገን ከመከላከያ ጠራርገን አስወጥተን የኦህዴድ ብልጽግና ታማኞችን እናስገባ እንደምንችል ጨንቆን ስለነበረ ምክንያት ነው ያደረግነው ብሎ ራሱ ጠቅላይ ሚኒስትሩ 2500 ካድሬ የብልጽግና ባለበት አዳራሽ ላይ ነው የነገረን። ስለዚህ ተጋሩን ለማጥፋት ሆነ ብሎ ፕሮጀክት የሰራ መንግስት
አሁንም የታየ እንደንዳ ንግግር ነው የምነግራችሁ። የትግራይ ህዝብና የአማራ ህዝብ መጥፋት ነው ያለበት። የኔ ንግስና በዚች ሀገር ተግባራዊ ላደረገው ከሆነ የኔ ንግስና ነው እያላችሁ ያለ። ይሄ ህዝብ እንደ ህዝብ መጥፋት አለበት። ደመቀ መኮንን ለአውሮፓ ህብረት ኮሚሽኑ የትግራይን ህዝብ 100 ዓመት ወደ ኋላ እንመልሰዋለን ሲል ወደ ትግራይ የሚመጡ የነጋዴዎች ሸቀጦች በየመንገዱ ሲዘረፉ አማራ ክልል የጥቃቅንና አነስተኛ ቢሮ ኃላፊ የነበረው ኢንተርቪው ያደረገ የትግራይ ህዝብ ከዚህ በላይ መቀጣት አለበት እያለ 95 ለ5 ይሄ ህዝብ 5 ሚሊዮን ነው፣ እኛ 95 ሚሊዮንን እናጥፋው እየተባለ ይህ ህዝብ ምን ማድረግ ነበረበት? ዝም ብሎ እጁና እግሩን አጣጥፎ መጥፋት ነበረበት? አቶ ጌታቸው እንዳልከው መማረክ ነበረበት? የነገሩን እኮ ታውቃለህ። ይሄ ህዝብ የዓለም ተመራማሪዎች መጥተው ወደማያገኙት ጉድጓድ መቅበር አለብን፣ ከካርታ መጥፋት አለበት የተባለ ህዝብ እጅ አለመስጠቱ 14 ሚሊዮን ህዝብ እንዲጠፋ ፕሮጀክት ዲዛይን አድርገው በደንብ አድርገው ሰርተው እናጥፋ ሲሉት እዛው አለላችሁ አጥፉኝ ማለት ነበረበት? ይሄ ነው የመማር ትርጉሙ። ይሄ ህዝብ መማረክ ለትግራይ ህዝብ ውርደት ነው፣ ለትግራይ ህዝብ ቅሌት ነው፣ ለትግራይ ህዝብ መጥፋት ምክንያት ነው። ከዛ የተከፈለው መስዋዕትነት እኮ የተወሰኑ ቡድኖችን ለማዳን ነው የተደረገው። እረ በእግዚአብሔር በስመ አብ ማለት እንዴት ነው? አልለመድክም? በስመ አብ እኮ ይባላል። እንዴት ብሎ ነው ህዳርም ከትግራይ ከመቀሌ ወጥታችሁ የህወሓት አመራሮች ወደ ተንቤን በረሃ ስትገቡ ከዛ ከጅራ ተበትነን ዳዕሮ ሐፋሽ ተበተኑ ስንባል የሽምቅ ውጊያ ነው ከዚህ በኋላ ስንባል እኛ እኮ ተበትነን ነበር። ሰራዊት እኮ አልነበረም። ታዲያ ማህበረ ደዌ አይታችኋል እኮ ኩታ የለበሱ አባትህ የ15 ዓመት ልጅ እኮ አይተዋል። ትግራይ ትስዕር ብሎ ድፍት ሲያረጉት እየገደሉ በገደል ሬሳቸውን ሲወረውሯቸው እኮ አይተሃል። ይሄ የትግራይን ህዝብ ለማጥፋት እቅድ ማውጣታቸውን ያሳዩ። አክሱም ጽዮን 19 ህዳር 19 የትግራይ እናቶች የአክሱም ህዝብ የአክሱም ጽዮን በዓልን እንዳያከብር ታቦተ ጽዮንን አውጥተን ወደ አዲስ አበባ እንወስዳለን፣ ታሪካችንን ሊቀሙን ሲሞክሩ ታሪኬን አላስቀማም ብሎ የተሰዋው 800 ህዝብ ለምንድን ነው እንዴ? ታሪኬን አላስቀማም ማንነቴን አላስደፍርም ብሎ እኮ ማርያም ደንገድላት ላይ የተገደሉ ዲያቆናትና ምእመናን ምን አረጉሽ? ህወሓት ጋር ከሆነ ጠቡ እናንተ ቆላትን ቤት ገብታችኋል። እናንተን ለምን አያሳድዷችሁም? ይሄ ሁሉ መከራና ስቃይ ህወሓት ሽፋን ሆነ እንጂ ይሄን ህዝብ ለማጥፋት አይደለም እንዴ? ይሄን አይደለም እንዴ ስትነግረን የነበረው? ይሄን ዓላማ አድርገህ አይደለም እንዴ በረሃ የወጣው? የትግራይ ህዝብ መዳን አለበት ብለህ አይደል እንዴ በረሃ የተንከራተትከው? ዛሬ ምን ተገኘ? ምርኮኛ መሆን ነበር የሚሻለው የትግራይ ህዝብ? ከዚህ በታች መውረድ ነበረበት? እስኪ አስብ። 152,000 እናቶች እኮ እቤታቸው ቁጭ ብለው አንተ ጋር ቆላትን ቤት እንኳን አልወረዱም። እቤቷ ቁጭ ያለች ስርዓት ያላት እናቴን እህቴን የደፈረብኝ ምን ፈልጎ ይሆን? እነዚህ ህፃናት ልጆች በረሃ የወጡት እኮ
እናቶቻቸው ተደፍረውባቸው እኮ ነው። የሃይማኖት አባቶቻቸው ተገድለውባቸው እኮ ነው። ማህበረ ደጉ ጋቢ የለበሰ አባቴ ተደፋብኝ ብሎ እኮ ነው። እንደ ቤንዝል እናቃጥላቸው ስለተባለ እኮ ነው የታገሉ። የትግራይ ትምህርት ቤቶች እኮ በሙሉ እኮ ነው የወደሙት። ይሄ ህወሓትን ፍለጋ ነው። የትግራይ ፋብሪካዎች፣ የትግራይ ባለሀብቶች በስንት መከራ ባንክ ተበድረው ያቆሙት ፋብሪካ በሙሉ እኮ ነው የወደመው። መቀሌን በሻሽ አድርገናታል እኮ ነው ያለን። ይህ አንተ አለቃ ዛሬ የምታማክረው አንተ ካደገባት ትንሽ መንደር ጋር ያይዞ በሻሽ አድርገናታል። ይህ ህዝብ የኢትዮጵያ ህዝብ ጠላት ነው ተብሎ እኮ ነው እነዛ አንተን ያዳኑ ምርጥ የትግራይ ልጆች በረሃ የወጡት። እንደ ህዝብ ጠላት ነው ከምድረ ገጽ መጥፋት አለበት ስለተባለ እኮ ነው እነዚህ ልጆች በረሃ የወጡት። ግለሰብን ሊያድኑ በረሃ አልወጡም። እንዴ የትግራይ እናት 152,000 እናቶቼ በየትኛውም ዓለም ተደርጎ እኮ አይታወቅም። እንዴት ይሄ አይንህ እያየ እያወቅከው እንዴት አስቻለ? እንዴት ጨከንክባቸው? እንዴት የትግራይ ወርቅ ልጆች መስዋዕትነት ግለሰቦችን እንዴት ብትንቀው ነው የትግራይን ህዝብ? ያ ያከበረ ያ ሰማይ እየሰቀለ በአንተ ተስፋ አድርጎ የነበረ ህዝብ ህይወቱን ምስቅልቅሉ አውጥታችሁ አዲስ አበባ ገብታችሁ ስለዚህ የትግራይ ህዝብ ማን ነው አንጣልኝ ታምራት ነገራ መጀመሪያ ትግራይን ነው ማጥፋት። ከዛ በኋላ ትግራይ አልጠፋ ካለችን ተደራድረን እነሱ ጋር ቁጭ ብለን የኤርትራን ህዝብ ማጥፋት። የህዝቦችን የመጠፋፋት ካልኩሌሽን ይዞ ኢትዮጵያን የማፍረስ ፕሮጀክቱን በትግራይ ሊጀምር ስላለ እኮ ነው የትግራይ ወጣቶች ዋጋ የከፈሉት። አሁንም ድረስ ርስቴ፣ መሬቴ፣ ህዝቤ ወደ ቦታው ካልተመለሰ አልዝረከረክም ያሉ ምርት የትግራይ ሰራዊት አባላትና አመራሮቹ ቀጥ ያሉት የትግራይ ህዝብ ዋስትና የሆኑት ፖለቲካቸውን ሊያስተካክሉ እየሞከሩ ያሉት መንግስታቸውን የመለሱ የትግራይ ህዝብ ኩራት የሆኑ የትግራይ ህዝብ የብሔር ልጆች እንዴት እነዚህን ታራክሳለን? ለነገሩ ተስፋ የታደሰ ለራሴ ክብር ከሌለኝ ለማንም ክብር ሊኖረኝ አይችልም። በታሪክ ለትግራይ ህዝብ የማይጠቅም ሰው ለሌላ ህዝብ ሊጠቅም አይችልም። የትግራይ ህዝብ መከራና ስቃይ ስቃዩ ያልሆነ ሰው የአማራ ህዝብ መከራና ስቃይ ስቃዩ ሊሆን አይችልም። ከዛ የገረመኝ የህወሓት አመራሮች እንደ ሰሜን ኮሪያ አመራሮች ናቸው። ከነሱ አሁን ሰሜን ኮሪያ ውስጥ በሞቴ ሰሜን ኮሪያ ሀገር አይደለች፣ ትግራይ ሀገር አልሆነችም። ምኞትህን ግን አደንቃለሁ። ትግራይን እንደ ሰሜን ኮሪያ ሀገር አድርገህ የትግራይ መሪዎችን ከሰሜን ኮሪያ ሀያል ሀገር ጋር ለማገናኘት መሞከር ጥሩ ህልም ነው። ግን ሰሜን ኮሪያ ውስጥ ባንክና ታንክ ተይዞ በሰላም ስልጣን ያስረከበ እስኪ ፈልግ አምጣልኝ። ባንክና ታንክ የያዙት አንተም እዛ ያለ ራስህ የድርጅቱ አባል ኮር ሰው ሆነ ባንክና ታንክ ይዛችሁ በሰላማዊ መንገድ አሁን አለቃ ለሆነው ጄኖሳይደር ያስረከባችሁት አገር ከምትበጠበጥ ይሄ ሰውዬ አይደለም አገር ሊመራ ከብቶች ለጊዜው ጠብቅልን ብለን ሰጥተው እንኳን አደራውን ሊወጣ ማይችል ነው ብለው ነግረውናል ያለው ገዱ። እንደዛ መሆኑን እያወቃችሁ እንኳን አንተም ጨምረህ ራስ የህወሓት ከፍተኛ አመራሮች በአዴን ሲፈርስ፣ ኦህዴድ ሲፈርስ፣ ደኢህዴን ሲፈርስ አንፈርስም ብላችሁ አስረክባችሁ ይመጣችሁ አገር እንዳትበጠበጥ ብላችሁ አስባችኋል እንዴ? ይሄ እኮ ትልቅነት እኮ ነው።
ሰሜን ኮሪያ እኮ አይደረግም፣ አይታሰብም። ሰሜን ኮሪያ እያረጋት ያለው ያንተ አለቃ ነው። እኔ ካልነገስኩ ታየ ደንዳ ነግሮናል። እናቴ እኔ ገና ሳልወለድ ኢየሱስ ነግሯታል ንጉስ እንደመሆን። ከዚህ በኋላ ዲሞክራሲ፣ ምርጫ፣ የሰብአዊ መብት ምናምን፣ ክልል፣ የህዝብ ሉዓላዊነት የሚባል አላውቅም። ይህን ህዝብ ልገዛው እንጂ ልመራው አልመጣሁም ብሎ ነግሮኛል። ዶክተር ሚልኪሳ የእሱ ቀኝ እጅ ነበረ። ይሄ እኮ የሰሜን ኮሪያ ቀኝ እንትን እኮ ነው፣ ቅድ እኮ ነው። ህዝብን በመሳሪያ በመቀጥቀጥ ታስታውሳለህ? ጻድቃን ምን እንዳለ ትዝ ይልሃል? ገንዘብና ጉልበት ከያዘ መንግስት የማያንበረክከው ህዝብ የለም። ይህን ህዝብ አንበረክከዋለሁ ብሎኛል አለ። ለጻድቃን ጠይቀው አጠገባለሁ። የትግራይ ህዝብ አልንበረከክም ብሎ መታገል ጀመረ። ሲሆን አንተ መሪ ሆነ የትግራይ ህዝብ መሪዎቹን ሲያጣ ተስፋ እንዳይቆርጥ ብለው እነዚህ የትናንት የተወለዱ ልባም ህፃናት ህይወትህን አድነውሃል፣ እግዚአብሔር ይስጥልኝ ነው ልትላቸው የሚገባው። ዝም ብለው ግን ግለሰብን ሊያድኑ አይደለም የታገሉት። አሁንም ድረስ እየቀጠለ ያለ ትግራይን የማጥፋት ፕሮጀክት። ትምህርት ቤቶቻችን ሲፈርሱ የተማረ ትውልድ ያስፈልገናል ብሎ ነው የታገለው። ሀብታችን ሲዘረፍ ስለዚህ ከሰሜን ኮሪያ ጋር የሚነጻጸሩ አይደሉም። ችግር ሊኖርባቸው ይችላል። አንተ እኮ 30 ችግር አለብህ። የህዝብህን ሚስጥርና የፓርቲህን ሚስጥር ዘክዝከህ እየጣልክ የምትውል ይሄ ኖር አይደለም። እንደ ሰው ለአንተ ሲመጥንሃል። ለህልውናው የሚታገልን የትግራይን ህዝብ ለግለሰቦች ልታድን ነው። የትግራይ ህዝብ እኮ በልባምነት ይቦንሳል። አንተ አርቆ በማሰብ አሳምሮ ይበልጣል። ለዛ እኮ ነው ትግራይን ያለናት። እናንተማ አፍርሳችሁ ነበር። የዛ የማፍረስ ፕሮጀክታችሁ አንዱ አካል ነው ደግሞ። ስለዚህ ኤርሚያስ ለገሰም ነግሮናል፣ ሁሉም ነግሮናል፣ ስዩም ተሾመ ነግሮናል። አንተ የመከላከያ ሰራዊት ነው ያለው ስዩም ተሾመ። የትግራይን ህዝብ አሸንፈዋለሁ ብለህ የምታስብ ከሆነ እያንዳንዱን ወጣት በየቤቱ ገብተህ ለቅመህ ስታጠፋው ብቻ ነው ብሎ ስዩም ተሾመ ለመከላከያው የቤት ስራ ሰጠው። ስዩም ተሾመ የብልጽግና አንደበት ነው። ይሄ ወጣት እኮ እያንዳንዱ ቤታችን ገብቶ እንዲገለን አንፈልግም፣ መሞት ለመሞቱ ለነፃነቴ ነው መሞተው ብሎ እኮ ነው በረሃ ያወጣው። የሆነ ቡድን ሊያድን ይወጣ የለም። ይሄ እንደዚህ አይነት ነውር አሳፋሪ ነው። ሌላው ከዚህ በፊት ላጋለጣቸው ይገባ ነበረ። እነዚህ ሰዎች አሸባሪና አገር አጥፊዎች ናቸው። ኧረ ነውር ነው። የት ነው ኢትዮጵያ የምትባል ሀገር? እስኪ በ27 ዓመት አንተ 15 ዓመት ከነሱ ጋር ነበርክ። ህወሓት መራሹ ኢህአዴግ በሚባለው መንግስት ውስጥ ነበራችሁ፣ እዚያ ያላችሁት በሙሉ። ታዲያ ይህች ሀገር ከየት ወዴት ነው እንደሄደችው? በምን ሂሳብ ነው ሀገር አጠፋ? ምን ተረድኩባት። ከዛ ሌላው ነገር ምንድን ነው? ቀድሜ ላጋለጣቸው የገባ ነበር። እነዚህ አሸባሪዎችና ሀገር አፍራሾች፣ ሀገር አጥፊዎች ምን ማለት ነው? የት ነው ሀገር የጠፋው? የትኛው ሀገር? ይቺ ሀገር 27 ዓመት ሙሉ ስትመሯት እያጠፋችኋት ነበር። አሁን ይህ ህዝብ አሁን የምታየው አለቃ የፈጠረው ህውከት እና ብጥብጥ ይቺን ሀገር ወደ ሲኦል የቀየረ አለቃ ወደ ሲኦል ከመቀየሩ በፊት አንተና ጓደኞች እኮ በሰላም እኮ ነው ስልጣን ያስረከባችሁት። በሰላም ስልጣን ማስረከብ ነው ሀገር አጥፊነት። እሱ የሚያደርገው አሁን ያደረገውን ህውከትና ምስቅልቅል መፍጠር ነበረባቸው። ስልጣን አንሰጥም ብላችሁ እንደዛ ማድረግ ነበረባችሁ።
ለዚህ ሰው ስልጣን በሰላማዊ መንገድ ማሸጋገራችሁ ነው ያነውር? ይቺ ሀገር በኢኮኖሚ ተምዘግዝጋ እንድትወጣ ማድረጋችሁ ነው ያነውር? የዚች ሀገር ዜጎች በሀገራቸው ተስፋ እንዲኖራቸው ማድረጋችሁ ነው ነውር? በዚች ሀገር ታሪክ ተሰምቶና ተሰርቶ ማያውቅ ዩኒቨርሲቲ መገንባታችሁ እሱ ነው አገር ማፍረስ? የዚችን አገር ጉርብትና ጫፍ ማድረሳችሁ፣ በጎረቤቶቿ የምትወደድ በጎረቤቶቿ የምትታመን ሰላም ያላት ሀገር ማድረጋችሁ ነው አሸባሪነታችሁ፣ አጥፊነታችሁ። በዓለም አደባባይ የአፍሪካ ቃል አቀባይ አፈቀላጤዎች መሆናችሁ ነው አጥፊነታችሁ። ይች ሀገር የግል ባንክ የሚባል ያልነበራት ሀገር 18 ባንክ ሰርታችሁ በዚህ 18 ባንክ ውስጥ ሼር ሆልደሮች በጣም ብዙ ሼር ሆልደሮች መፍጠራችሁ፣ ብዙ ቢሊዮነሮች መፍጠራችሁ፣ የአርሶ አደሩ ምርትና ምርታማነት ከ60 ሚሊዮን ኩንታል ወደ 365 ኩንታል ማሳደጋችሁ ነው አገር አጥፊነታችሁ። የትኛው ነው አገር ማጥፋት ማለት? የተማረ የሰው ኃይል ህልም ያለው ትውልድ መፍጠራችሁ ነው ኃጢአታችሁ፣ አጥፊነታችሁ። ምክንያቱም እነሱ አገር አፍራሽና አጥፊዎች ከነበሩ ይህን ኃጢአት አንተም ተወስደዋለህ። በዚህ ረገድ ግን ኃጢአት አለ ብዬ አላስብም። የወንድ ስራ ነው የሰራችሁት፣ የጀግና ስራ ነው የሰራችሁት። አገር ቀና ብላ እንድትሄድ ነው ያደረጋችሁት። በዚች ሀገር ውስጥ የመሰረተ ልማት በጤናው ብንሄድ፣ በትምህርት ብንሄድ ትልቅ ስራ ነው የሰራችሁት። እንደ መንግስት እንደ ማንኛውም መንግስት የተወሰኑ ችግሮች ሊኖሩ ይችላሉ። እኔ ብፁዓን ናችሁ አይደለም። የሰራችሁት ስራ ግን ልክ ነው። አስታውሳለሁ ገነት ዘውዴ ተላላኪ ነበርሽ ወይ ብሎ አንድ ጋዜጠኛ እየጠየቃት ደመቀ መኮንን ተላላኪዎች ነበርን 27 ዓመት ሲል ማለት ነው። ሳይታወቀ የደመቀ መኮንን የተላላኪነት መንፈስ የተጠናወተ ይመስለኛል። እንደው ተላልከህስ ብትሆን ትምህርት ቤት እኮ ነው የገነባኸው። እንደው ተላልከህስ ብትሆን ዩኒቨርሲቲ እኮ ነው የገነባኸው። እንደው ተላልከህስ ብትሆን የጤና ተቋም እኮ ነው የገነባኸው። እንደው ተላልከህስ ብትሆን የኢትዮጵያ የአንድ ዜጋ ነፍስ ወከፍ ገቢ ከ$120 $950 እኮ ነው ያስገባኸው። ፎሬን ዳይሬክት ኢንቨስትመንቱን እኮ ነው የጨመርከው። የዚችን አገር ሰላም እኮ ነው ያረጋጋው። ትልልቅ የፓወር ፕሮጀክቶችን እኮ ነው የገነባኸው። ብትላላክስ ምን ነውራለሁ? ገነት ዘውዴ የተናገረችው ነው ምነግርህ። ተላላኪ ነበርሽ ወይ ብሎ ሲጠይቃት እኔ ተላላኪ አልነበርኩም። ተላላኪ የነበረ ካለ ግን እሱ የራሱ ጉዳይ ነው። ተላልኬም አላቅም። ብላላክስ ምን ነውራለሁ? ትምህርት ቤት ልገነባ፣ መንገድ ልገነባ፣ ከተሞችን ልቀይር፣ የአርሶ አደሩን ምርትና ምርታማነት ልጨምር፣ የኤሌክትሪክ ፕሮጀክቶችን ልገነባ፣ የሀገሪቱን ዲፕሎማሲ መልካም ገጽታ ጫፍ ለማድረስ ብላላክስ ምን ነውራለሁ? ጀግና የሆነ ሴት አየህ፣ ይሄ ነው ስነ ልቦና ይለዋል። ይሄ ነው ሰውነት ሲለካ እንደዚህ ነው። ተላልኬም እንኳ ቢሆን ለጥሩ ነገር ነው፣ ግን አልተላላኩም። ይሄን በማድረግህ ስልጣን በሰላማዊ መንገድ አስረክበህ አላኖር ስላልሆንኩ እኮ ነው በረሃ የወጣው። ዛሬ ምን ነካ? ዛሬ ምን ተገኘ? ከትግራይ ህዝብ የሚበልጥብህ ነገር ተገኘ? ከእርስህ ስልጣንህ ስምህ ነው? ውርደት ነው። ተላላኪዎች አልነበራችሁም፣ አገር አፍራሽም አልነበራችሁም። ዛሬ ግን አገር ላፈረሰ ሰው አማካሪ ሆነ ቁጭ ብላል። አገር ለገነቡ የትግል ጓዶች ስማቸውን ታጠለሻችኋለን። እርግጠኛ ነኝ የኢትዮጵያ መሬት አፈሩን ነካ ነካ አድርገህ ብትጠይቃት አንተ ቀጣፊ አፍህን ያዝ ነው የምትልህ። ኢትዮጵያ አትዋሽም።
መሬት አትዋሽም። የተሸከመችውን ትናንት ከትናንት ወዲያ ከሺህ ዓመት በፊት ልትነግርህ ትችላለች፣ ልትተርክልህ ትችላለች። ይሄ የስነ ልቦና መውረድ ነው። ይሄ ለምንድን ነው የፈለጋችሁት? ከዛ ምን አልክ? ይህ ሁሉ ታሪክ ሰርተህ ታሪክህን ራስህን በራስህ አንደበት ራስህን ትሰድባለህ። ያ ምርጥ ታሪክህን ዛሬ ለመገረድ ታበላሸዋለህ። የጀግና ስራ ነው የሰራኸው። ዛሬ ነው ግርድና ውስጥ የገባው። ዛሬ ነው እየዋሸህ ያለው። ከዛ ምን አልክ? ህወሓት ሰው ይሸጣል። እኔ ህወሓት ሰው ሲሸጥ አላውቅም። በ27 ዓመት ውስጥ የትኛውን ሰው ነው የሸጠው? ይገባኛል ማንን ሸጠ እያልክ እንደሆነ። በጣም ነው የሚያሳፍሩ። አርሚ ሰባ የኦህዴድ ብልጽግናው አለቃ ራስ ምታት ነው። አይ ነው አርሚ ሰባ ለነፃነቱ የሚታገል ነው። ቅድም ነግሬሃለሁ። ማይካድራ ላይ ወንድሞቹን ሲገሉበት ያየ አንጀቱ የተበጠሰ ጀግና ነው። አሁን አርሚ ሰባ ይህን ጉድ ለሰራበት ጠላት እየታገለ ያለው፣ እናቱን ደፍሮ ላስደፈረበት፣ አሁን ድረስ ከቀየው አፈናቅሎ ስጋና አጥንቱ ተጣብቆ እሱን ለመርዳት እርዳታ ሲሰበሰብ ወንጀል ነው ብሎ የሚከለክል እዚህ ጋር አንደበት አይከፈትም። አንተ አሁን ስትገረድ ይሄ አይሰራም። ያለቃህን ስም ማጠልሸት ነው፣ ግን እውነት ነው። ዓለም በአደባባይ እያየችው ያለ እውነት። ትግራይ ነዳጅ ተከልክላለች። ይሄን አትናገርም? እንዴት ትናገራለህ? አለቃ ምን ብለህ ትናገራለህ? ነፃነቱን ያወጀ ጌታቸው ስላልሆንክ አትናገሩም። አርሚ ሰባ ለምንድን ነው አሁን ያስጨነቀ? የትግራይ ወጣቶች ተሸጡ ብለህ አስበህ ነው እንዴ? ረሳኸው እንዴ? ከብልጽግና ጋር ሆነህ እኮ የትግራይ ሰራዊት የፒፕ ልብስ ለብሶ ከኤርትራ ሰራዊት ጋር እንዲገጥም ከፋኖ ጋር እንዲገጥም የተስማማ ሰው እኮ ነው። መሸጥ ማለት እኮ ይሄ ነው። የትግራይ ሰራዊት ይሄ ለህልውናው የሚታገር ሰራዊት በነብሰ ገዳዮቹ ባርነት ስር ወድቆ ከኤርትራ ሰራዊት ጋር ዋጋ እንዲከፍል እንዲሸጥ ለአንተ የብልጽግና አለቃ ለማስደሰት የፒፒን ዩኒፎርም ለብሶ ያ ዩኒፎርም ሲያየው ደሙ የሚፈላ ሰራዊት፣ በዛ ዩኒፎርም ነው እናቱ የተደፈረችው። በዛ ዩኒፎርም ነው ማህበረ ደጉ እንደ ቤንዚን እናቃጥላቸው የተባሉ ወንድሞቻችን በጠራራ ፀሐይ ደማቸው የፈሰሰው፣ ሬሳቸው እንደ ቀይ ተወረወረው። በዚህ መቀለድ አይቻልም። ይሄ መሮት የወጣ ነው። ማንም ሽጦት አይደለም። እነሱ አስመራ ድረስ ሄደው ሶማሌ ድረስ ሄደው የትግራይን ህዝብ ለማጥፋት አሸሸ ገዳሜ ብለው ሰራዊት ይዘው ሲቀጠቅጡን በየትኛው የአእምሮ ልኬት ነው ስህተት የማይሆነው? አየህ፣ ያኔ ጀግና እያለ የሶማሌ ህዝብ መከራ የኔ መከራ ነው ብለህ የህወሓት መራሹ የኦህዴድ ባለስልጣን እያለ ታስታውሳለህ? ሶማሌ ላይ የተነሳው ሰዓት ኢትዮጵያን ቆይቶ ስለሚበላ እዛ እያለ አብረን እናጣፋቸው ብላችሁ ሶማሌ የነበረውን የአልሸባብ እሳት ስታጠፉ ምንድን ነው እንዲያደርጋችሁት? መንግስት ያልነበራትን ሀገር መንግስት እንዲኖራት እኮ ነው ያደረጋችሁ። ለሶማሌ ህዝብ እኮ ትልቅ ውለታ እኮ ነው የሰራችሁት። ጀግና እኮ እንደዚህ እኮ ነው የሚያደርገው። አየህ፣ የህዝብህን ሰላም ጠብቀህ ከጎረቤት የሚመጣ እሳት አንተንም እንዳያቃጥልህ አስበህ የጎረቤትህ አጋዥ ሆነህ ሰላም ስትፈጥር ያን የነበርክ ጀግና። የሱዳን ህዝብ ሰላም የኛ ሰላም ነው። የአማራ ህዝብ ሰላም የኛ ሰላም ነው። የአማራ ህዝብ መከራ የኛ መከራ ነው። የአማራ ህዝብ መከራ አማራ ጋር አያቆም። የትግራይ ህዝብ መከራ ትግራይ ላይ አላቆመም እኮ። ወዴት እንደሄደ አይተዋል። ኢትዮጵያን የማፍረስ በትግራይ ማፍረስ የጀመረ ፕሮጀክት ነው ይሄ። እና እኛ ህይወታችንን ልናድን
ሱዳን ተሰድደው አይዲፒ ላይ እኮ ነው ያሉት። ትምህርት ቤት መግባት የሚገባቸው ህፃናት ልጆች ትምህርት ከተው 8 ዓመታቸው። ይሄ ያምህም አንተ እንዴት ያማል? ያንተ ልጅ አይደለ? ትግራዋይነት መንፈስህ የትግራዋይነት ስነልቦና ታጥቦ ሲሸጥ ይሄ ህመም ሊሆን አይችልም። ሱዳን ያለው ህዝብ መጠለያው 4-5 ጊዜ ሲቃጠል እንዴት ያማል አንተ? አርሚ 7 ግን በዚህ ህመም የሰከረ ነው። ከማንም ጋር ሆኖ ይህን ነፍሰ በላ መንግስት ልኩን ያስገባዋል። እናቴን የበላብኝ አባቴን የበላብኝ ያቺ ጨዋ እናቴን የቄስ ሚስት የደፈረብኝ ነውረኛ መንግስት የትግራይ ቤተክርስቲያናት ቀዳሽ እንዳያገኙ ሚስቶቻቸውን እየመረጠ ቤተ እምነቶቻችን ባዶ እንዲቀሩ ይሄ ነው ትግራይን የማጥፋት ዲዛይን ማይ ፍሬንድ። ትምህርት ቤቶቻችን የፈረሱት ደንቆሮ ትውልድ እንዲሆን ነው። ይሄ ላንተ ህመም አይደለም። ዛሬም ድረስ ግን የትግራይ ሰራዊት መጥፋት አለበት እያለ ነው። ይሄ ሁሉ ለምንድን ነው? እኔ እንደሚመስለኝ በቤኒሻንጉል ከመጣ ያለቃ ዕድሜ ሊያጥር ነው። በቤኒሻንጉል የነበረው ጦርነት 2 አርሚ ቁርጥም አድርገው ተበልተዋል። ማን እንደበላቸው ብርሃኑ ጁላን ጠይቀው። ይሄን ለመርዳት ከወለጋ ሲምዘገዘግ የነበረ አንድ አርሚ ኦላ ቁርጥም አድርጎታል። አለቀ። መናበብ ይሏል። ይሄ ነው ጭንቀት። የትግራይ ወጣት ስለተሸጠ ስላልተሸጠ አይደለም። ልትሸጡትማ ሞክራችሁ አልሸጥ ብሏችኋል። አሁን ልትሸቅጡ አትሞክሩ። ትግራይን ለማፍረስ አንድነታችንን ለማፍረስ አለቃችሁ በጦርነት አልቻልኩም ከቻላችሁ በዚህ አፍርሱልኝ ብሎ አሳይመንት ሰጣችሁ። አንተ ቤት የለህም። የትኛው ቤትን ይመልስልሃል? ትናንትና ምክር ቤት ግን ነግሮናል። ጊዜ ሪስጠው ጠቅላይ ሚኒስትሩ አንተ ህወሓት መጥፋት አለባት። እሱስ ምክር ቤት ላይ ኦነግ የኦሮሞን ህዝብ በማንቃት ላለፉት 50 ዓመታት ጥሩ ስላደረገ አመስግኑልኝ አለ አብይ ምክር ቤት ላይ። አየ አሰላለፉ እናንተ የወደድ ብልጽግና ሰልፈኞች ስለሆናችሁ ይሄ አይገባችሁ፣ ህመማችሁም አይደለም። ኦነግና ህወሓትን በዚች ሀገር ግንባታ አመዛዝናቸው ሚዛን ላይ ያስቀምጥ። ሀገር የቀየረው ህወሓት ነው፣ ኦነግ አይደለም። እሱ ኦነግን ሲያመሰግን ሂሳብ አለው። አንተ ግን እንደ ደመቀ መኮንን ተላላኪ ስለሆንክ የራስህን ድርጅት፣ የራስህን ጓዶች፣ የራስህን ህዝብ፣ የራስህን ወጣት ወንድሞች ትግልና መስዋዕትነት ስታራክስ ትውላለህ። ይሄ ብልጽግና ለማዳን የትግራይን ህዝብ ባርነት ውስጥ ልክ እናንተ ባርነት እንደገባችሁት ባርነት ውስጥ ለማስገባት ነው። አብይ አንተን በደንብ ነው የተጫወተብህ። በዛች በሰደብከኝ አንደበት ራስህን ስደብ፣ ሌላ የሚይዝብህ ነገር የለውም። ለነጻድቃን ለነዛ ሌሎች ግን ቤታቸውን እኮ መልሰንላችኋል። ምን አድርጉ ነው የምትሉን አለን። አሁን እነሱ ቤታቸው ስለተመለሰላቸው ቤታቸውን እያሰቡ የትግራይ ህዝብ ጉዳያቸው አይደለም። ከትግራይ ህዝብ የነሱ ቤት ይበልጥባቸዋል። ያሰለፋችኋቸው ቲክቶከሮች ይህን እንዲያደርጉ ነው። ሌላ ምንም። ህፃናት ልጆች ናቸው እናንተ ቲክቶከሮች። ገፈፋ ይገፈፋል እየታፈሰ ነው የምትሉት ነገር አፈሳ። እኔም እንደ ተስፋዬ ታደሰ እንደ አንድ ታጋይ እንደ አንድ ትግራዋይ አልደግፈው። ነገር ግን የትግራይ ህዝብ አይደለም አፍሰህ ልታታግለው፣ አፍሰህ እርዳታ ልትሰጠው ካላመነበት አይቀበላል። ይሄን ጥንቅቅ አድርገን እናውቃለን። ሰው መታፈስ የለበትም። ልክ ነው። ይሄን ምክንያት አድርጋችሁ ህዝባችሁን ከዛ እናትህን ከደፈረ ነውረኛ ጋር ሆነ የታሪክ አተላ የሆንክ ነው። መታፈስ የለባቸውም። ምንም ችግር የለውም። ማንም መታፈስ የለበትም። ልክ ነው። መታፈስ እንደሌለበት ሁላችንም እንታገላለን። የህወሓት የድርጅቱ አቋም ነው ብዬ አላስብም። ምክንያቱም ያፈሳ ታሪክ የለውም። አንዳንድ እንደኔ አይነት ሰነፍ ካድሬ
እንደዚህ አድርጎ ሊሆን ይችላል። ይሄ ይታረማል፣ ልክ ነው። ይህን ምክንያት አድርገህ ግን እንዴት የጓደኞቻችሁን ትግል ትናንትና እናትህን ከደፈረ ነውረኛ ጋር ቆመህ ታወራለህ? አፈርድሜ ብላ ወራዳ ብልግና ነው ይሄ። አትጠራጠሩ፣ ነገ እናፍሳችኋለን። እናንተ ትግራይን በመካድ በትግራይ እናት በመቀለድ ይሄ ሁሉ ዝባዝንኬ ጻድቃንም ነግሮናል። በጣም የሚያሳፍር ንግግር ማለት ብልጽግና ከወደቀ መጀመሪያ የሚጎዳው የትግራይ ህዝብ ነው። ኧረ በሞቴ የትግራይ ህዝብ ይጎዳል፣ የትግራይ ህዝብ ይጠቀማል፣ እፎ ይላል። ህወሓትን እናጥፋና ህወሓት እኮ ከህዝቡ ጋር ሆኖ እየታገለ ያለ ማአት የራሱ ችግር ሊኖርበት ይችላል። ከህዝቡ ጋር ሆኖ ግን ይህ ህዝብ አይንበረከክም እያለ ያለ ጀግና ድርጅት ነው። አትዝረክረክ። ብልጽግና ከጠፋ አይደለም ትግራይ፣ ኢትዮጵያ ሰላም ታገኛለች። ትግራይን የገደላት ብልጽግና ነው። እናቴን የደፈረብኝ ብልጽግና ነው። አሁንም ቤንዚን ነዳጅ እየከለከለ አይዲፕ ላሉ እናቶች እርዳታ እንዳይሰበሰብ ወንጀል ብሎ ይሄን አትናገርም? ብልጽግና በመኖሩ መከራችን ይበዛል። መከራችን ልታረዝሙ የብልጽግና ነው ልታራዝሙ እንደተገረዳችሁ ድሮ ነው ያወቅናችሁ። አሁን አይገርመንም። የብልጽግና ሰራዊት ገብቶ የጀመረውን ጄኖሳይድ እንዲጨርስ እንደተገረዳችሁ በደንብ እናውቃለን። በታሪክ ግን እንደናንተ አይነት የክህደት ጥግ በትግራይ ታሪክ ሲጻፍ ይኖራል እያላስ በኢትዮጵያ ታሪክ የአማራ ህዝብ ጭፍጨፋና መከራ ብልጽግና ሲቀጥል ነው የሚቆመው እያላችሁ የምትዝረከረቁ። ለነገሩ ለትግራይ ህዝብ ክብር ከሌላችሁ ስለ ሌላው ሰው እንዴት ክብር ይኖራችኋል? ለአማራ እናት እንዴት ክብር ይኖራል? ለትግራይ ለዛች እናት ክብር የሌለ ይሄ ሁሉ መዝረክረክ ግን በጣም ነው የምትገርሙት እኮ። እርስ በራሳችሁ እንኳን ትናበቡ እየተናከሳችሁ ትውላላችሁ። ይጫወትባችኋል ጢባ ጥቤ። በምድር ላይ እኔ ዶክተር አብይ አህመድ ቢጠየቅ እንደናንተ የሚንቀው ሰው ያለ አይመስለኝ። ምን እንዳለ ታውቃላችሁ? እነዚህ ህዝባቸውን፣ ባህላቸውን፣ ቋንቋቸውን፣ ማንነታቸውን ጠልተው ሌላ መሆን የሚፈልጉ ነውረኞች ባንዳዎች ናቸው። ለብልጽግና አይመቹም። 4 ፔሬድ እናንተ እነዚህ ናቸው። እኔ አይደለሁም አለቃችሁን ያለው። የትግራይ ህዝብ ባህል፣ የትግራይ ህዝብ ጀግንነት፣ የትግራይ ህዝብ አልንበረከክም ባይነት፣ የትግራይ ህዝብ መስዋዕትነት ቁርጥም አድርጋችሁ ተጸይፋችሁ ሌላ ለመሆን የምትመክሩ ባንዳዎች ናችሁ ብሎ ድምድም አድርጎላችኋል። እኔ የተሻልኩ ገረድ ነኝ በአለቃዬ ፊት እኔ ነኝ የተሻልኩ ገረድ ለማለት የምታደርጉት ሩጫ ግን እንደ ትግራዋይ ያሳፍራል። የኔ በመሆናችሁ አፍራለሁ፣ እሳቀቃለሁ። እፈሩ። ትግራይ አትጠራጠሩ። የሁሉ መከራ ታልፈዋለች። ነገ የት እንደምትገቡ ግን ለራሳችሁ አስቡ። እንደ ሰው ቆማችሁ ለመሄዳችሁ እርግጠኛ አይደለሁ። ትግራይ ታሸንፋለች። ጨርሻለሁ። ዛሬ የነበረን እይታ ይሄ ነው የሚመስል ነበር። የእኛ ቤተሰቦች የሆናችሁ ታይም ሚዲያን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እኛ ጋር ለነበራችሁ ቆይታ ከልብ እናመሰግናለን። መልካም ሳምንት። ቻው።